ሰላም ወደ መጨረሻዎቹ ጥያቄዎች እናልፋለን ማለት ነው። ጥያቄ ቁጥር 35 ጥያቄ ቁጥር 35 Which of the following sentences correctly explains a topic sentence from the elements of a paragraph? From the elements of a paragraph. A topic sentence states the main idea of a paragraph. B. A topic sentence provides details or examples that explain or back up the topic. C. A topic sentence summarizes the paragraph. D. A topic sentence gives a final thought. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው a topic sentence states the main idea of a paragraph የሚለው ይሆናል ማለት ነው። ኖርማሊ a topic sentence introduce የሚያደርገው the theme of the paragraph ወይም ደግሞ the theme of the text ማለት ነው። theme ስንል main point ወይም ደግሞ gist የምንለው ማለት ነው። ስለዚህ እሱን ነው introduce የሚያደርግልን ወይም ደግሞ state የሚያደርግልን ማለት ነው። So A is the right answer. ጥያቄ ቁጥር 36 ጥያቄ ቁጥር 36 Once upon a time there was a flock of doves that flew in search of food, led by their king. One day they had flown a long distance and were very tired. The dove king encouraged them to fly a little further. The smallest dove picked up speed and found some rice scattered beneath a banyan tree. So all the doves landed and began to eat. This paragraph is an example of A. Expository paragraph, B. Narrative paragraph, C. Descriptive paragraph, D. Argumentative paragraph. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ናሬቲቭ ፓራግራፍ ነው ማለት ነው። ናሬቲቭ ፓራግራፍ ያው ስቶሪ ቴሊንግ ነው። ዋንስ አፖን ኤ ታይም ብሎ ሲጀምር ታሪክ መሆኑን ገስ ማድረግ ይቻላል ማለት ነው። ስለዚህ ዋንስ አፖን ኤ ታይም ብሎ ስለጀመረ ናሬቲቭ ፓራግራፍ መሆኑን ገስ ማድረግ ይቻላል ማለት ነው። እንደገና ደግሞ እዚህ ጋር የምትመለከቷቸው እያንዳንዱ አክሽኖች በቅደም ተከተል በጊዜ ቅደም ተከተል ወይም ደግሞ ክሮኖሎጂካል ኦርደራቸውን ጠብቀው ነው የተቀመጡት ማለት ነው። በዚህም የተነሳ ናሬቲቭ ፓራግራፍ የሚለው ትክክለኛ መልስ ይሆናል ማለት ነው። ናይስ ፎሎና ላይክ ማድረጋችሁ እንዳረሱ ማለት ነው። ጥያቄ ቁጥር 37 መቅደስ is a tall and thin person with a strong body. She has a round face, brown eyes, and long curly brown hair that falls down her back. This paragraph is an example of A. Expository paragraph, B. Narrative paragraph, C. Descriptive paragraph, D. Argumentative paragraph. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ዲስክሪፕቲቭ ፓራግራፍ ነው ማለት ነው። ስለዚህ ስለ መቅደስ አፒራንስ እያወራ ነው ማለት ነው። ሞስት ኦፍ ዘ ታይም ያው ዲስክሪፕቲቭ ፓራግራፍ ብዙ አጀክቲቮችን ይጠቀማል ማለት ነው። ይኸው እዚህ ጋር ቶል፣ ቲን፣ ስትሮንግ፣ ራውንድ፣ ብራውን፣ ሎንግ፣ ከርሊ፣ ብራውን የሚሉት እንዳለ አጀክቲቮች ዲስክሪፕቲቭ መሆኑን ያመላክታል። ስለዚህ ዲስክሪፕቲቭ ፓራግራፍ ነው ማለት ነው። ጥያቄ ቁጥር 38 ጥያቄ ቁጥር 38 Which of the following sentences a compound sentence? A compound sentence. Compound sentence ምንለው ቢያንስ ሁለት ኢንዲፔንደንት sentenceዎችን ወይም ደግሞ ክሎዞችን ይዞ it is joined by coordinating conjunctions like and, but የሚሉትን ኮንጃክሽን አብሮ የያዘ ነው ማለት ነው። ስለዚህ በዚህ የተነሳ አሁን ባልኳችሁ መሰረት የትኛው ነው ኮምፓውንድ ሴንቴንሱ? A. In summer farmers grow crops. B. In autumn farmers harvest crops. C. In summer farmers grow crops, but
in autumn farmers harvest crops. D. Summary is okay. ሰመር ለማለት ነው። አይ ቲንክ ሰመሪ ብሎታል። ስለዚህ ሰመር በሚለው እናስተካክለው። ሰመር ኢዝ the dry season። ስለዚህ የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው in summer farmers grow crops የሚለው አንድ ኢንዲፔንደንት ክሎዝ ወይም ደግሞ ሰንተንስ ነው። ከዛ በምን ኮኔክት ተደርጓል? ጆይንድ ተደርጓል በኮኦርዲኔቲንግ ኮንጃክሽን በት ማለት ነው። ከዛ ፋርመርስ ሃርቨስት ክሮፕስ የሚለው ራሱን የቻለ በራሱ ሚኒንግ ይሰጣል ማለት ነው። ራሱን ችሎ የተሟላ መልእክት ማስተላለፍ ይችላል። ስለዚህ እዚህ ጋር ሁለት ኢንዲፔንደንት ሰንተንሶች አሉ ወይም ደግሞ ክሎዞች አሉ። እነዛ ኢንዲፔንደንት ክሎዞች ደግሞ በበት ኮኔክት ወይም ደግሞ ጆይን ተደርገዋል ማለት ነው። ስለዚህ ሲ ኢዝ the right answer። ወደ ቀጣዩ ጥያቄ ስናመራ ስለ ፓንክቹዌሽን ነው። ስለዚህ እሱን እንሰራለን። ጥያቄ ቁጥር 39 በትክክል ፓንክቹዌትድ የተደረገውን እንመርጣለን ማለት ነው። ኤ ላይ አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ቢ ኢዝ አዲስ አበባ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ሲ አዲስ አበባ ኢዝ ኤ ቫይብራንት ሲቲ። ዲ ሺ ሊቭስ ኢን አዲስ አበባ። ሺ ሊቭስ ኢን አዲስ አበባ። እዚህ ጋር ኮቴሽን ማርክ አስቀምጧል። ትክክል አይደለም። እዚህ ጋር አዲስ አበባ ኢዝ ኤ ቫይብራንት ሲቲ ብሎ ፉል ስቶፕ ነው ኩዌስቸን ማርክ አድርጎበታል። አይሆንም። ቢ ላይ ኢዝ አዲስ አበባ ዘ ካፒታል ሲቲ ኦፍ ኢትዮጵያ ፉል ስቶፕ ነው ያደረገው። አይሆንም። ኤ ላይ አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ስለዚህ ኤ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 40 ኤ ዌር ዱ ዩ ሊቭ ኤክስክላሜሽን ማርክ ነው። ቢ ዊ አር ግሬድ 6 ስቱደንትስ ኩዌስቸን ማርክ ነው። ሲ ላይ what is your favorite subject ፉል ስቶፕ ነው። ዲ ላይ there are 3 colors in the flag green yellow and red። ስለዚህ የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ነው። ኤ ላይ ያለው አይሆንም። ኩዌስቸን ማርክ ነበረ። እዚህ ላይ ደግሞ ፉል ስቶፕ ነበረ የቢው። ሲ ላይ ደግሞ ጥያቄ ምልክት ነበረ። የዲ ግን ትክክል ነው። ለምን ካላችሁኝ አንደኛ ሊስትን ኢንትሮዲዩስ ሲያደርግ ምንን ተጠቅሟል? ኮለን ተጠቅሟል እዚህ ጋር። ከዛ በኋላ አንዱን ሊስት ወይም ደግሞ አንዱን የከለር አይነት ከሌላው ጋር ለመለየት ኮማ ቱ ሰፓሬት ኮማ ተጠቅሟል። ስለዚህ መጨረሻ ላይ ደግሞ ፉል ስቶፕ አለው። ሶ ዲዝ the right answer። ይህንን ይመስላል። ይመቻችሁ። ጤና ይስጥልኝ።